شهر رمضان الذي أنزل فيه القرآن. بسم الله الرحمن الرحيم. الحمد لله رب العالمين، وصلى الله وسلم على سيدنا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد، ودنا يتكبراችሁ የዳዕዋ ቲቪ ተከታታዮች፣ ይህ በረመዳን በተከታታይነት ወደ እናንተ እየቀረበ ያለው መጃሊስ ረመዳን የቃናት ዳዕዋ አልፈዳኢያ። አዩሃ አልሙሻሂዱን ወልሙሻሂዳት፣ ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች፣ ወዳችሁና ፈቅዳችሁ ከኛ ጋር ቆይታችሁን በማድረጋችሁ ብዙ ቁም ነገሮችን ከመሻይኾች እየተጠቀማችሁ እንደሆነ ባለሙሉ ተስፋ ነን። እንግዲህ እያወራን ያለነው ከኸይር ውቅያኖስ ከሆነው ከአላሁ ስብሓነሁ ወተዓላ ቃል ኑር ብርሃን ከሆነው ቁርአን የኛ መመሪያ ድስቱራችን ከሆነው ቁርአን ጋር ቆይታችን አሁንም አላበቃም፣ እንደቀጠለ ነው። ረመዳን ጋር አያይዞ ደግሞ ረመዳን እና ቁርአን ያላቸውን ትስስር ከዛም ላይ ደግሞ በምእመናን ላይ የሚያሳድረውን ተጽዕኖ እያየን ያለ ነው። እንግዲህ ተጽዕኖ ከካህዲያን ጀምሮ ከኢአማኞች ጀምሮ የተለያዩ ሰዎች ላይ ምን አይነት ተጽዕኖ እንዳሳደረና ነገር ግን ኩራታቸው፣ ትቢታቸው እንዲሁም ደግሞ የአላህን ስብሓነሁ ወተዓላ ቃል መቀበል ሽንፈት መስሎ ስለሚታያቸው ብቻ በውስጣቸው ያለውን እውነታ እንዴት አድርገው በውሸት እንደሸፈኑት ከመሻይኾቻችን ሲዳሰሱልን በሰፊው አይተናል። ወደኛ ወደ ቤት እንውሰደውና ደግሞ አላሁ ተባረከ ወተዓላ ትልቅ ከዋለልን ውለታ መካከል ትልቁ ውለታ እኛን ሙስሊሞች ማድረጉ ነው፣ እስልምናን መስጠቱ ነው። ከዛም ደግሞ አላሁ ስብሓነሁ ወተዓላ ከዋለልን ውለታ ቀጣዩ ደግሞ የረሱላችን ሰለላሁ ዐለይሂ ወሰለም አሽረፈል ኸልቅ ኡመት መሆናችን ነው። እንደገናም የዚህ የቁርአን መመሪያ ከተደረገላቸው ኡመቶች መካከል መሆናችን ነውና እንግዲህ ቁርአን በእኛ ላይ በረሱላችን አንደበት ወደኛ ደርሶ ይህንን ተጽዕኖ በሱ ተጽዕኖ እኛ ላይ ተጽዕኖ አለመፍጠር ትልቅ የሆነ ችግር ሊሆን ስለሚችል ራሳችንን መፈተሽ ያስፈልገናልና እንግዲህ እንደ ግለሰብም እንደ ጀማዓም እንደ አጠቃላይ ሁሉም የራሱ ተጽዕኖ እንደ ኢማኑ እንደ ቁርአኑ ጋር እንዳለው ግንኙነት ይለያያልና ረመዳናችን ከቁርአን ተጽዕኖ ጋር ምን ይመስላል የሚለውን ወደ ሼኻችን ሼኽ አብዱልፈታህ ወስዳችኋለሁ። ሼኽና አህለን ወሰህለን ወመርሐባ። እሺ፣ ቢስሚላህ አርረሕማን አርረሒም። አልሐምዱሊላህ ወሰላቱ ወሰላሙ ዐላ አሽረፊ ኸልቂላህ ሰይዲና ወነቢይና ሙሐመድ ብን ዐብድላህ ወዐላ አሊሂ ወሰሕቢሂ ወመን ዋላሁ በዕድ። ረቢ ሽረሕ ሊ ሰድሪ ወየስር ሊ አምሪ ወሕሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ። አላሁመ ያ ረቢ ጀዐልና ሚን አህሊል ቁርአን አለዚነ ሁም አህሉከ ወኻሰቱክ። እንግዲህ ከዚህ ባለፉት ጀልሳዎቻችን ላይ መሻይኾቻችን ሼኽ መሐመድ ዘኪ፣ ሼኽ ዩሱፍ ቁርአን ያለውን ተእሲር በተመለከተ አንዳንድ ክስተቶችን የቁርአን አያዎችን እየጠቀሱ ቁርአን ሙስሊም ካፊር ሳይል ሁሉም ላይ ተጽዕኖ ማሳደር እንደሚችል የመሳብ አቅም እንዳለው በሚገባ ብዙ ባይሆንም ጥቂት እንበል። ምክንያቱም ካለው ሰዓት አንጻር ገና እየተወራ ያለ ነው፣ ልባችን እንደተንጠለጠለ እየተቋረጠ ያለውና አልሙሂም አደገኛ እና ኃይል ያለው እንደሆነ ጠቅሰውልናል። እንግዲህ አሁንም ከዛው ጋር በተያያዘ አሁንም እንዲሁ በደንብ በዚህ ዙሪያ ካወራን በረመዳን ብቻ ሳይሆን ከረመዳንም ውጪ የቁርአንን ጥቅሙን፣ ፋይዳውን፣ አላህ ዘንድ ያለውን ደረጃ አውቀን የሱ ጓደኛ እንድንሆን የቁርአን ቤተሰቦች እንድንሆን ራሳችንም ጭምር ነው ቅድሚያ በርግጥ የምንመክረውና በዚህ ትንሽ የተወሰነ በዚሁ ባልከው ላይ እንቀጥላለን። ቁርአን የመጀመሪያ ቀን ባለፈው ላይ ሼኽ ዘኪ እንደጠቀሱት ሙስሊሙንም ካፊሩንም ሁሉንም ተጽዕኖ የሚያሳድር ነው። ሐታ ዐለል ሐይዋናት ይላሉ። እንደው ዐለል ሐይዋናት እንስሳዎችንም ጭምር ተጽዕኖ የሚያስነሱ እንግዲህ ሙከለፎች አይደሉም፣ ግን ጠብዓን ቁርአኑ በሚቀራበት ሰዓት ይሆን የሚያደርገው ነገር ይኖራል ማለት ነው። ሽፋእ ነው፣ ተአሲር ያደርጋል። ሼኽ ዩሱፍ ከዚህ በፊት በጠቀሱት ላይ ለሰውነትም ጭምር ለዚህ ለጀሰድም ጭምር መድኃኒትም ጭምር የልቡን ደግሞ የውስጧን መንፈስንም ማዕነዊንም ሩህን ማለት ነው
የማከም አቅም አለው። ግን ያንን ለማድረግ እንደሌላው መድኃኒት እየተገደድክ አንዳንድ ጊዜ ዝም ብለህ ትወስደዋለህ ወይም ምግብ ሳይጣፍጥህ በልተህ ለሰውነትህ ሊያድንህ ይችል ይሆናል። ላኪን ቁርአን አብዛኛውን ጊዜ በተለይ አማኙ ወይም ደግሞ ሌላው አካል ለመጠቀም በድንገትና በእንዲህ የሚሰማው ሳይሆን ተረጋግቶ ትኩረት ሰጥቶ ወይም ደግሞ እስኪ ምን እንደሆነ ሊየው በሚል የተወሰነችም ቢሆን ሰጥቶት ካዳመጥን የበለጠ ተአቲር ሊኖረው የሚችለው ብለው ያስቀምጣሉና አላየት ሐል ቁርአን ተጽዕኖ አሳዳሪ መሆኑን በተመለከተ የሆነ ነገር ለመጥቀስ ሱረት ነጅም የታወቀ ነው። ከ114 ምዕራፎች መካከል አንዱ ሆኖ መካ ላይ የወረደ በርከት ያለ ሙሽሪኮች ከሚሰሯቸው አላህ የማይወዳቸው ስራዎቻቸው አያይዞ የጠቀሰበት መልአኮች እነማን ናቸው፣ አላህ ማን ነው፣ ከዋክብቶች ምንድናቸው፣ በአዳም ልኮ ምንድነው ያለ ተውሂድንም እያሰረጸ የሚሄድ ምዕራፍ እንደሆነ ይታወቃልና ነብዩ ሰለላሁ ዐለይሂ ወሰለምን አላህ ቁርአንን እንዲያደርሱ ሲያዛቸው ብዙ ጊዜ ለማዳመጥ ፈቃደኞች አይሆኑም። እንደሚታወቀው ለኔ ሲሰሙ እየተደበቁ አንዱንም ስለሚያፍር ቢሰሙ ፈቃደኛ አይሆኑምና ካንዴም ሁለቴ ከሁለቴም ሶስቴ ተሰብስበው ሊያነቡላቸው ሲሉ አለይሂ ሰላቱ ወሰለም እምቢ ያለው የተበተኑበት ሐል እንደነበረ የሲራ ሰዎች ይጠቅሳሉ። አንድ ቀን ግን ድንገት እነሱ ባሉበት ነብዩ ሰለላሁ ዐለይሂ ወሰለም ተዓወዝ ወበስመል አዑዙ ቢላህ ብለው ቢስሚላህ ብለው ሱረቱ ነጅምን ጀመሩ። ወነጅም ኢዛ ሀዋ ማ ضل صاحبكم وما غوى وما ينطق عن الهوى ንግግሩ ራሱ ገና ሲጀምር ያዛቸው አምፀው እንዳይነሱ እስኪ ሌሎቹ እንግዲህ ሳይሰሙትም እንዳትሰሙ ስለሚባሉ ይሸሹ ነበር። የዛን ጊዜ ግን ልክ ሲናገሩ ከልካዮቹም ሳያስቡት ተከታይ ጀሊዎችም ሳያስቡት ነብያችን ሲጀምሩላቸው ወይስኪ ብለው ቃሉ ከአረፍተ ነገር ከአያ እየሳባቸው መጣ ይባላል። አኺር ላይ فبأي آلاء ربك تتمارى هذا نذير من النذور الأولى أزفت الآزفة ليس لها من دون الله كاشفة أفمن هذا الحديث تعجبون وتضحكون ولا تبكون وأنتم سامدون فاسجدوا لله وحده الآية وبعدهم ساعات هينورن لزرزروا معنا قن الله سبحانه وتعالى هي قرآن تأمر እንዳለውና መጨረሻ ላይ እናንተ በዚህ ትደነቃላችሁ ትስቃላችሁ አታለቅሱም የምትጫወቱም የምትዘናጉም መጨረሻ ላይ فاسجدوا لله وعبدوا አምር ደግሞ ስላለበት ነብዩ ሰለላሁ ዐለይሂ ወሰለም ወዲያው ሱጁድ አደረጉ። አሁንም እኛ ስንቀራ ሱጁድ እናደርጋለን ቲላዋ እናደርጋለን። ራሳቸውን የመሳታቸው በተመስጦ የመሄዳቸው ብዛት ሳያስቡት ነው ይባላል። أرغمهم قوة القرآن على السجود مع النبي عليه الصلاة والسلام የቁርአኑ ኃይል ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሱጁድ ለማድረግ ነው። ድፍት አሉ ሁላቸውም እንዳለ ይባላል ያላመኑት ነው። እንዲያውም በዛን ሰዓት አማኞቹ ብዙ አይወጡም አይታዩም ስለሚደባበቁ ፊዳል አልቀም ነገር ስላሉ በእርግጥ ነብዩ ሰለላሁ ዐለይሂ ወሰለም ጊዜ ኢዕላኑን ጀምሮታል። የሚያመላክተውም ለዛ ነው። ፈስዳዕ ቢማ ቱመር ከዛ ፊት ስላለ المهم ያመነ ያላመነ ሳይባል አንዱ ብቻ መንገድ ከጀመረ በኋላ ለሱጁድ ተወሰነ ደንግጦ ነፍስያውም ይዞታልና ቀና አላ ኡመየት ብን ኸለፍ ነው አይደል እንዲያ ፈርቆ ነበርና ኡበይ ነው ኡመያ ነው طيب ኡበይ ነው አሉ يكفيني هذا انا እንዲህ አደረገና ግንባሩ ላይ አፈሩን ይፈያል። አሁን شيء ወርዳ ቁርአኑ ስቦታል። ዝምብል ማለትም አልቻሉ። وبالحقيقه እዚህ የምንረዳው የቁርአን ቁዋ እንዳለ ሆኖ ማድመጥ ግን ያስፈልጋል ማለት ነው። ማድመጥ ያስፈልጋል ማንንም ይሁን። አሁን ሰዎች ካላዳመጡ ቁርአኑ ምንም ተአቲር አያደርግም። ማመን አለማመን ሌላ ሆኖ ያለ የቁርአንን ነገር ለመረዳት መስማት ያስፈልጋል። ለዚህም ነው እነሱ ይሄ ነገር ከገባ እንደሚስብ ስለሚያውቁ ሱረቱ ዱኻን ላይ ነው لا تسمعوا لهذا القرآن والغوا فيه
ለዓለኩም ተግሊቡን ይላሉ። ይህንን ቁርአን አትስሙት፣ ተንጫጩበት ታሸንፉ ዘንድ። ካልተንጫጫችሁና ቀስ ብሎ ባለፈው ላይ እንደጠቀሱት ይሄ ጆሮን በጥጥ ምናምን ወይም ደግሞ ላዳምጥ ይሄ ሽዕር ነው ይሄ ማለት እንትን ይስብሃል። ዞሮ ዞሮ እያሸነፈ መልስ እየሰጠ ይላል ሳታስበው ሚሙዕጂዛት ግን ከሰማኸው ጀዛብ ነው። አፎንና ትልቁ ችግራችን እኛ አማኞች ካፊር እንቀራለን። ስንቀራ ልባችን ሌላ ቦታ እና በምላስም የለን። መስጂድም ሲቀራ እንሰማለን። ሩበማ ድምጹን ሊሆን ይችላል የምናጣጥመው፣ ቁርአኑ መልእክቱ ምን አለ የሚለው ላይ ትኩረት እየሰጠን አይደለም። ብንሰጥ ትንሽ ካለው ሁቁዋ እና በዚህ መንገድ ረመዳን في غير رمضان እንደው ምን አለ የሚለው መቼስ ደግሞ ተፍሲር ያልቀራ ሰው ምናልባት አረበኛው ሊቸገር ይችላልና እግረ መንገዳችንን መልእክቱን ለመረዳት ተፍሲርም እንዲቀሩ እንድንቀራ መልእክቱን ያስተላለፍኩኝ ነው። ብዙ ነገር ሊኖር ስለሚችል በኋላ እነሱ ይመጡበታል። قوة القرآن يتلين حقيقة لكن يحتاج إلى السماع وتنش ደግሞ እንትን ያስፈልጋል። መስማቱን ብቻ ሳይሆን ትኩረት መስጠት ትንሽ እንደው ያኔ ካረክ እሱ ራሱ እየሳበ ሳታስበው እና አቡ ጀህል ነግቶባቸዋል የሚባለው እንደ ቅሷ አለ። ይሄ እንደዚህ የሚጠላው አቡ ጀህል እንደዚህ የሚጠሉት ነው መየና አቡ ሱፊያን ነብያችን መካ ላይ ያሉ አለይሂ ሰላቱ ወሰላም ተደብቀው ሲቀሩ ቤታቸው ሲቀሩ መቼስ ሰው ላይ ሰው እንዳይክድ እንዳምን ያወግዛሉ እንጂ ይጣፍጣቸዋል ቁርአን ነፍስየው ዋጋ ቢሆን ለሊት ሄዶ ግድግዳ ስር ያዳምጣሉ አላህ አለይሂ ሰላቱ ጨለማን ሰው አያኝም ብሎ ሌላኛው መጥቶ ያዳመጠ ነው። ራሳቸውን ዘንግተው ነግቷል ረፍዷል አታ ከዚህ ሰላም ተባባሉ። አንተስ ምን ተራ خلاص لا تراك القريش قريشዎች እንዳያዩ ድጋሚ አንተም ሀያ ሁለተኛ አንመጣም ተባብለው ተማምለው ሄዱ። የሚገርመው ግን ቆይ አስጠንቅቀዋለሁ አይመጣም አስጠንቅቀዋለሁ ሁለታቸውም ደሞ ረስተው በሚቀጥለው ያኛውም ተደብቆ መጣ ያም ተደብቆ መጣ። አሁንም ነቃባል እንዳትመጣል ተባባል። ምን ትሰራለህ አንተስ ምን ትሰራለህ? ይሄ የሚያሳየው ቁርአኑ ኃይል አለው። በተለይ ማዕናው ለነዛ ሰዎች ይገባቸዋል አረብኛው በደንብ ስለሚገባቸው اللهم اجعلنا من الذين يفهمون سر القرآن دعاء جندو حقيقة يا الله توفيق ነው بارك الله لك جزاكم الله خيرا خير الجزاء الشيخ عبد الفتاح حفظهم الله ورعاه الله سبحانه وتعالى እንግዲህ ሂዳያን መስጠት ላልፈለገው ሰው ያለ መስጠት ጉዳይ ነው እንጂ ተእሲሩ ምን ያክል እንደሆነ ሼኻችን አሳይተውናል። ለይለኛ አማኞች እስልምናን ተቀብለናል መመሪያችን ነው ብለን በቁርአንም ደግሞ ሰጥለጥ ብለን ለመታዘዝ ዝግጁ ነን ብለን የምንለው ሙእሚኖች ከሃዲዎች አዳራቸውን በግድግዳ ላይ ተለጥፈው እየሰሙ ካደሩ እኔና አንተ አንቺና እኔ በቁርአንን በቤታችን በተመቻቸ ፍራሽ ላይ ሆነን ቁጭ ብለን ልብሳችንን ለብሰን ስንቀራ በረመዳን የማናድርበት ምንም ምክንያት የለምና አላሁ ተባረከ ወተዓላ ሼኻችን ያስተላለፉትን መልእክት ለሁላችንም ተገቢ ይመስለኛል። በተለይ ቁርአኑ አይገባኝም ብለን የምናስብ ከሆነ ከመሻይኾች ስር ጎንበስ ብለን የቁርአንን ትርጉምና ትንታኔ መቅራት እንዳለብን በቁርአን ላይ መመሰጥና እንዲሁም ደግሞ የቁርአንን አስተምህሮት ምንድነው የሚለው ምንድነው ቁርአን የሚፈልገው ከኛ የሚለውን ነገር ከዑለማዎች ስር በርከክ ብሎ መቅራትና መገንዘብ በህይወታችን ላይ ለውጥ ማምጣት ያስፈልጋል። ኢንሻአላህ ፕሮግራማችን አላለቀም፣ ሰዓት ስለገደበን ረፍት መውጣት እንገደዳለን። هذا برنامج مجالس رمضان في قناة الدعوة الفضائية فاتركوا طبقون كرفت بارات ملسل المدر شهر رمضان الذي أنزل فيه القرآن. بسم الله الرحمن الرحيم. ودنا يتكبراتشو يا دعوة تي ተከታታዮች ከረፍት በኋላ ተመልሰን መተናል። አሁንም በድጋሚ እንደምንላችሁ ወዳችሁና ፈቅዳችሁ ቆይታችሁን ከኛ ጋር በማድረጋችሁ ብዙ ቁም ነገሮችን ከመሻይኾች እያተረፍን ነው ያለነውና አላህ Subhanahu Wa Ta'ala የዚህን የረመዳንና የቁርአንን ችሮታዎች ፈድሎች የምንቋደስ አላህ ያድርገን እያልኩኝ እያወራን ያለነው
ቁርአን በሰዎች ላይ እየፈጠረ ያለውን ተጽዕኖ እየተዳሰሰ ነው ያለው። ተጽዕኖው ከባድ ነው። መልእክቱ ከአላህ ሱብሓነሁ ወተዓላ ነው። የመልእክቱ አድራሽ ረሱል ሰለላሁ ዐለይሂ ወሰለም ናቸው። እኛ ደግሞ የተመረጥን የነሱ ኡመቶች ነን። ፈሊላሂል ሐምድ። አላህ ሱብሓነሁ ወተዓላ እንደዚህ የመረጠን ማህበረሰቦች የነብዩ ኡመት ያደረገን ደግሞ እንዲሁ መቅረት ስለሌለብን የረሱል ሰለላሁ ዐለይሂ ወሰለም ባመጡት ቁርአንና መንገድ በኑሩ ላይ በብርሃኑ ላይ ወለል ባለው ጎዳና ሁላችንም እንሂድ ማለት መልእክታችን ነው። ሼኻችን الشيخ محمد زكي أهلا وسهلا ومرحبا بكم. ما زلنا نتحدث عن تأثير القرآن. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على نبينا محمد وعلى آله وصحبه أجمعين. أما بعد، حقيقة سورة القرآن ستانسة الحديث ذو شجون ልብን ይስባል። መናገር እየፈለክ እንዴት ብለህ መናገር ማትችልበት ሁኔታ ሁሉ ነው የሚፈጠረውና የቁርአን ጉዳይ ከተነሳ አሁንም ስለ ቁርአን ተጽዕኖ ፈጣሪነት ቁርአን ሼክ አብዱል ፈታህ እንዳሉ ጀማዳት ላይ ራሱ ተጽዕኖ ይፈጥራል ነው አይደል? ህይወት የሌለው ነገር ላይ ራሱ ሩህ የሌለው ነገር ራሱ يتأثر بالقرآن ሲሉ ምን ትዛለኝ لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله. ተራራ እንግዲህ ጠንካራው ክፍል ነው አይደል? ከጀማዳት ውስጥ ጠንካራ የሚባለው ክፍል ነው። እሱም ቢሆን ቁርአን እሱ ላይ ቢወርድ لرأيته خاشعا خشوع مفرات كونه يفرال يدنقطال يبابال خاشعا متصدعا يسنطاطقم يችላል። ተጽዕኖ ፈጣሪ ነው ጀማዳት ላይ ራሱ እንኳን የሰው ልጅ ላይ አይደለም ማለት ነው። አንዱ ከሰው ወጣ እንበልና ደግሞ አላህ Subhanahu Wa Ta'ala የቁርአን ጅኖች ላይም ተጽዕኖ እንደፈጠረ ይነግረናል። قل أوحي إلي أنه استمع نفر من الجن መስማታቸው አይደለም ጅኖቹ ሰሙ መስማታቸው አይደለም የሚገርመው ምን አሉ እስከ ሰሙ በኋላ قالوا إنا سمعنا قرآنا عجبا የሚገርም ቁርአን ሰማን አሉ። ቁርአን ሰማን አይደለም إنا سمعنا قرآنا عجبا يهدي إلى الرشد فآمنا به ተጽኖፍተር ማለት ይሄ ነው። በቃ ወደ ትክክለኛው መንገድ የሚመራውን ሰማንና አመንበት። ወለኑ ሽሪካ بربنا أحد አሉ አናሻርክ ከዚህ በኋላ በአላህ አሉ። ወዳውን አንድ ጊዜ ድንገት በአጋጣሚ ላገኙት በአጋጣሚ ረሱል ሰለላሁ ዐለይሂ ወሰለም ነኽላ አካባቢ ነው ዋዲ ነኽላ ላይ ከጣይፍ ሲመለሱ ቆመው ሲቀሩ ነው የሰሙትና በዛው ተጽዕኖ ፈጠረባቸው ተመለሱ። ሐቂቃ ቁርአን ለሁሉም መላ ሰው ልጅ እድል ነው። ጀማዳት የሚደነግጡለት ጅኖች የሚደነግጡለት የሚያምኑለት ለሰው ልጅም እንደዛ መላ ሰው ልጅ ተባረከ الذي نزل الفرقان ليكون للعالمين نذيرا ዓለማትን ለማስጠንቀቅ ዓለማት እንዲጠቀሙበት ከአጽናፍ ዓለም እስከ አጽናፍ ዓለም ዳር እስከ ዳር ዓለምን የሚያዳርስ መልእክት ነውና ለዓለም ነው የመጣው። በዛው ልክ ደግሞ ዘላቂ ነው ቁርአን እስከ ቂያማ ድረስ የሚቋረጥ ዘመን ያልገደበው ሀገር ቦታ ያልገደበው ኪታብ ነውና ለሁሉም መጣ። ሁሉም ላይ ተጽዕኖ ፈጣሪነቱ ግልጽ ነው። ግን አሁንም ወደ ንቁጠቱል ቢዳያ ወደ ኋላ ልመልሳችሁና ስናወራ የነበረው ካፊሮቹ ላይ እንዴት ተጽዕኖ እንደፈጠረ ነው። ወሸማኢሉ شهد العداة بفضلها والفضل ما شهدت به الأعداء ይላሉ። ማዕረግ ማለት ዝና ማለት ጠላት የመሰከረልህ ነው። ወዳጅማ ወዳጅ ነው። ወዳጅ መጥፎም ቢሆን ጥሩ አድርጎ አስመስሎ ሊያቀርብ ይችላል አይደል እንዴ? ወዳጅ እኮ እንደዛ ነው። وعين الرضا عن كل عيب كليلة ولكن عين السخط تبدي المساوئ ነው። የወዳጅ አይን ሁሉን ነገር በሁሉም ትደሰታለች። ግን ነውርን አንጥሮ አበጥሮ የሚያወጣው የጠላት አይን ነው።
ወደ ቁርአን ስንመጣ ግን የጠላትና የወዳጅ አይን ተመሳሳይ ሆኖ ነው ያረፈበት። ጠላትም ያመነበት ያደነቀው ወዳጅም ያደነቀው ኪታቡ ነው። ሐቂቃ ቁርአን ልክ አይደለም ሰውን አይስብም ምናምን አይደለም እኮ እያሉ ያሉት። ባካችሁ አትስሙት፣ ከሰማችሁ መዳን አትችሉም፣ ማምለጥ አትችሉም። ላ ተስማዑ ለሀዛ القرآن ነው የጠቀሱት አይደል? አትስሙ፣ ከሰማችሁ በቃ ተበላችሁ። ይሄን ጠቃሚ ነገር እንዴት ይሸሻል? ማስተባበል የሚቻል ነገር አይደለም። ተው አትቅረቡት ነው ነገሩ፣ አትቅረቡት ነው። ከቀረብክ በቃ ትሄዳለህ። ግን اللهم إن كان هذا هو الحق فأنزل علينا فأمطر علينا حجارة من السماء የሚሉ ሰዎች ስለሆኑ ናቸው። እውነት ከሆነ ድንጋይ ይዝነብህ። ረበና عجل لنا قطنا قبل يوم الحساب የሂሳብ ቀን ከመንጣቱ በፊት የቂያማ ቀን ከመንጣቱ በፊት የቅጣቱ ድርሻችን ይድረሰና ሆኖ ነው የሚሉ ስለሆኑ ደረቅ ስለሆኑ ነው እንጂ ቁርአን ልክ ስላልሆነ አይደለም። ሐቂቃ ወደ ወሊድ ኢብኑ ሙጊራ ስንመለስ አሁንም ወሊድ የቁርአንን ምንነት ሼክ ዩሱፍ እንደገለጹት በጣም ገብቶታል። አንተ ሙስሊሞቹ ከሚገልጹት በላይ በታች አይደለም እየገለጸ ያለው፣ በጣም አቀማጥሎ አሳምሮ ነው እየገለጸ ያለው። ለምንድን ነው ቢባል ልኩን ስለሚነግረው ነው። ገብታችኋል አይደል? ስለራሱ እሱም ራሱ ያላወቀውን ሚስጥር ሁላ ስለሚያወጣ ነው። አላህ ምን ይላል? ولا تطع كل حلاف مهين هماز مشاء بنميم مناع للخير معتد أثيم عتل بعد ذلك زنيم أن كان ذا مال وبنين. ولا تطع كل حلاف مهين. حلاف ማለት እንግዲህ መማል የሚያበዛ ብዙ ጊዜ ውሸታም መማል ያበዛል። ይሄ ውሸታም እሱን አትስማው ነው አላህ እያለ ያለው። መሂን አለ ወራዳ حلاف مهين مناع للخير خير እንቅፋት የሆነ ሰው معتد أثيم ወሰንም ያልፍ ወንጀለኛ በወንጀል የተጨማለቀ ሰው مناع للخير معتد أثيم። ከዛ በኋላ عتل አለ። عتل ማለት የደረቅ ይሄ ራሱ የድርቅናው ባህሪ እኮ ነው። ይሄን እየገባው ከዚህ በኋላ ድርቅና አለ እንዴ? ይሄ ሁሉ ካለ በኋላ አላህ ምን አለ መጨረሻ ላይ بعد ذلك ዘኒም አለ። ከዚህ በኋላም ደግሞ ይሄ ዘኒም ማለት ያባቱ ልጅ ያልሆነ ማለት ነው። አባቱ አልወለደው በህጋዊ መንገድ አይደለም የተወለደው ይሄ ሰው። እችን አያውቃትም። ወሊድ ኢብኑ ሙጊራ እናቱ ጋር ሄደ ይባላል። ሄደና ሙሐመድ ያለኝ ሁሉም ገብቶኛል አለ። ገብቶኛል ልክ ነው ማለት እኮ ነው። ቁርአን አምኗል ማለት እኮ ልክ ነው ገብቶኛል። ዘኒም ያለችው ግን አልገባች። አይ እሷም ትግባ አለችው። ምን ማድረግ አይቻልም። አባትህ እንደዚህ አይነት ነገር አይችልም። ሆነ ቦታ በሆነ መንገድ ነው የወለድኩህ የእሱ አይደለህም አለችው። ይሄ ነገር ሚስጥር ወጣ አልወጣም ማንም ማያውቀው ሚስጥር ሲወጣ ባህሪውን ልኩን ሲነግረው እንዴት አይቀበል? حتى ان اخرس بن شريك ابو سفيان ابو جهل ግርግዳ ላይ ተለጥፈው ሲያጣምጡ እንደሚያድሩ ጠላት ለምንድን ነው እንቅልፋቶ ይሄን ሲሰማ የሚያድረው? ወዶታ ምን እንቅልፍ አሳጣው? ምኑ ተመችቶ አራክታል። ሐቂቃ اخرس بن شريك ይመስለኛልና አቡ ሱፊያን ቤት ሄደው አቡ ሱፊያን ከሁለት አንዳቸው ናቸው። መጨረሻ ላይ አቡ ጀህል ቤት ሄደ። ለምንድን ነው ግን ይሄንን ቁርአን በሶስተኛው ቀን ነው 3 ቀን ተመላልሰዋል አይደል? ለምን ትመጣለህ ምን ትሰራለህ ለዚህ ሲባባሉ ነበርና የሲራ ኪታቦች እና ኢሳቅ እንደሚናገሩት ከዛ አቡ ጀህል እንደው ልክ አይደለም ብለህ ታምናለህ ሲለው አይ ሙሐመድ አይዋሽም ልክ ነው አለ። ግን አለ ሚስጥር ነገር ያልተቀበልኩበት መንገድ ኩና نحن وبنو عبد مناف كفري رهان አለ። እኛና በኒ ሐሺሞችና በኒ አብድ መናፍና በኒ መኽዙም አቡ ጀህል አይደል? በኒ መኽዙም እኛ ሁለታችንም በጃሂልያ ከፈረሰይ ሪሃንን ለውድድር እንደቀረቡ ፈረሶች እኩል በኩል ነው ያለነው። ያበላሉ እናበላለን፣ ያጠጣሉ እናጠጣለን። በዝና ተመሳሳይ ደረጃ ላይ ነው ያለነው።
ሐመሉ ፈሐመልና እዲያ ሲከፍሉ ሌላውን ሲተባበሩ በቃ ሁሉን ነገር እናደርጋለን። በዚህ ውድድር ላይ እያለን ሁላችንም ዝና ትራፊዎች በዝና እኩል ሆነን እያለን ድንገት ተነሱና ፈሚና ነቢዩን አሉ እኛ ውስጥ ነቢይ ተነሳ አሉ። ፈመታ ኑድሪኩ ሃዛ አለ ይሄንን ታዲያ እድል መቼ ነው የምናገኘው? ወላሂ ላ ኡእሚኑ አለ። ገብታችኋል? የምን ጉዳይ አደረገው? የዘር ጉዳይ አደረገው። በቃ ይሄ ስለዚህ እየዋሽ አይደለም ሙሐመድ። ምንድነው አላህ ሱብሓነሁ ወተዓላ ፈኢንሁም ላ ዩከዚቡነከ ይላል አይደል? ወላኪነ አዛሊሚነ ቢአያቲላሂ የጅሀዱን። ይህ ጅሁድ ጉዳይ ነው እንጂ ስላልገባቸው አይደለም። አትስሙ ያሉትም የጅሁድ ጉዳይ ነው እንጂ ስላልገባቸው አይደለም። አሁንም ድረስ በዓለም ላይ ያለው ኩፋሮች ተመሳሳይ አቋም ነው ያላቸው። ቁርአን ልክ አይደለም ጉዳዩ። ቁርአን አሁንም ድረስ ዘመን በጨመረ ቁጥር ቴክኖሎጂ በረቀቀ ቁጥር ሳይንስ በረቀቀ ቁጥር የቁርአን ሙዕጂዛነቱ እየጨመረ ነው የሚሄደው። አልገባቸውም አይደለም። ወለን ተርዳ አንከል የሁድ ወለን ነሳራ ሐታ ተተቢዐ ሚለተሁም አው ተክፍር። ጉዳዩ የዛ ጉዳይ ሆነ እንጂ ለቁርአን እኮ እስካሁን ድረስ መልስ አልተገኘም። ለምን? ቁርአን የሙሐመድ ንግግር ነው እንዳይሉ ረሱል ሰለላሁ ዐለይሂ ወሰለም ቁርአን ውስጥ ብዙ ነገር አለ። ስለ ሰማይ አፈጣጠር አለ፣ ስለ ምድር አፈጣጠር አለ፣ ስለ ሰው ልጅ አፈጣጠር ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃኢሉን ፊል አርዲ ኸሊፋ ቃሉ አተጅዐሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማ خلق السماوات والأرض في 6 أيام ثم استوى. كذا وهلا الله سبحانه وتعالى تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور الذي خلق 7 سماوات طباقا ما ترى في خلق الرحمن من تفاوت. يسمع فتاة الرسول እንዴት ያውቃሉ? እሳቸው ፊክር ብቻ ቢሆን ከዛስ ያለፉ ህዝቦች ታሪክስ እንዴት ያውቃሉ? አያነቡም? እንዴት መልስ ያገኘ? ከዛም አልፎ ረሱል ሰለላሁ ዐለይሂ ወሰለም እስከ ቂያማ የሚመጣውን ነገር ወደፊት የሚመጣውን ነገር ቂያማ ሳይሆን በፊት የሚመጡትን ስለ ኢሳ ወኢነሁ ለዕልሙ ሊሳዓ ቂያማ ውስጥ ሚዛን አለ፣ ሲራጥ አለ፣ ኪታብ አለ። ምን كيف عرف كل ذلك يعني መልስ የለውም። ቁርአን ለማንኛውም ኩፍር ማህበረሰብ መልስ አያገኙለትም ለቁርአን። ስለዚህ ዋቂ የሆነ ነገር ተጨባጭ ያለውን በተጨባጭ ያለውን ነገር አለመቀበል መካድ ካልሆነ በቀር ምንም አማራጭ የለውም። ስለዚህ ገብቶቻል ከአቡ ጀህል ጀምሮ ፍርዓውን هذه الامه ጀምሮ ገብቶ ግን መቀበሉ ላይ ነው። ስለዚህ ስለገባቸው ነው አታዳምጡት፣ አትስሙት፣ ትወሰዳላችሁ ያሉት። ገብታችኋል አይደል? መጨረሻ አድርገውና አቡበክር ሲዲቅ ረዲየላሁ ተዓላ አንሁ መካ ላይ መኖር ስላልቻሉ ወደ ሀበሻ ለመሰደድ ጉዞ ጀምረው ነበር። በርከል ጊማድ የሚባል ቦታ ሲደርሱ ኢብኑ ዱጉና ወይንም ኢብኑ ደጊና የሚሉት ግለሰብ ሰይዱል ቃራዛ አካባቢ መሪ ነበርና የጎሳ መሪ ነበርና አገኛቸው። የት እየሄድክ ነው? የአቡበክር ያውቃቸዋል። خلاص ሀገሬ ላይ መኖር አልቻልኩም፣ አሲሑ ፊል አርዲ ወአዕቡዱ ረቢ አሉ። አገር ውስጥ እየዞርኩ ጌታዬም እየተገዛሁ መሞት ፈልጋለሁ ምናምን ሲሉት እርሱን የመሰለ ሰው ከሀገር መውጣት የለበት። ኢነከ ላ ተሲሉ ረሒም ወተሕሚሉ ከለ ወቱዒኑ ዐላ ነዋኢብ ልሐቅ ኸዲጃ ለረሱል ሰለላሁ ዐለይሂ ወሰለም ያሉትን አይነት የሚመስል ነገር ተናገሩ ለአቡበክርና እኔ በቃ ከለላ ሰጥሃለሁ ተሰሚነት አለኝና ቁረይሾች ጋር ይዤ ትመለሳለህ ብለው አቡበክር ለምነው አባብለው መለሷቸው። መካ ሲደርሱ ግን ከዛ ቁረይሽን ኢብኑ ደጊና ምን አላቸው? አቡበክር እኔ ከለላ ሰር ነው ያሉት። እኔ ጋር መጣላት ነው። እንደዚህ አይነት ከለላ ይሰጣሉ በጃሂልያም የነበረ ነው። እንዳይነኩብኝ አቡበክርን ሲል እሺ ካሉ በኋላ ግን ምን አሉ? ሙር አባበክር ያዕቡዱ ረበሁ ፊ በይቲሂ ወላ የስተዕሊን አሉ። አቡበክር ቤታቸው ሆኖ አላህን ይገዙ፣ ቁርአን እዛው ይቅሩ፣ ግን ወደ ውጭ እንዳይወጡና ትንፍሽ እንዳይሉ ልጆቻችንና ቤተሰቦቻችን ይፈተኑብናል በቁርአን ከሰሙ አይመለሱም ነው። ገብታችኋል አይደል? ከዛ አቡበክር ሲዲቅ ይሻሉ ተስማሙ። ከሆነ ጊዜ በኋላ ቢፊና ኢዳሪ ማለት እንደ ጣሪያ ከጀርባ ላይ የሚሰራው እንደ ታዛ ምንድነው የሚባለው በአማርኛ እንደ በረንዳ እንላውን ሰርተው ሲጀምሩ ቁርአን እየጨሁ ሲቀሩ
አቡበክር ደግሞ እንባቸውን የማይቆጣጠሩ ቁርአን ሲቀሩ በጣም ቁርአን ራሱ ሲጀምር እኮ ባህሪው ይሄው ነው አይደል? ነዘለ አሕሰነ الحديث كتابا متشابها مثانية تقشعر منه جلود الذين آمنوا ثم تلين قلوبهم وجلودهم إلى ذكر الله ነውና አቡበክር ሲሆኑ ሰውየው ደግሞ አቡበክር እንደዛ ሲቀሩ أطفال المشركين نساء المشركين መጥተው كانوا يتقصفون ይላል። ተቀሱፍ ማለት ይረባረባሉ። ልክ ምን ይመስለኛል በረሃ ሀገር ላይ ምንጭ ሲኖር ጠባብ ምንጭ ላይ ወፍ መጥቶ ሲረባረብ ምን ስለሚያገኙ አቡበክር ጋር እንደዛ ይማታሉ። በቃ እዛ ምን ሊሰሙ ቁርአን ሊሰሙ ነው። ከዛ በኋላ ብንደርግና አንጣሩን ይሄ ጉር ሰራህን በቃ ሰውየው አንተ ካልከው ውጭ ወጣል። እሱ አቡበክር መጣና ቃሌ በዚህ ነበር አታሳፍረኝ ወይም እኔ ባልኩህ መንገድ ቤትህ ቀጥል ወይም ደግሞ እኔ ከዚህ በኋላ አላፍትና አልወስድም ሲላቸው ያንተን ትቻለሁ ያላህን መርጫለሁ ይላሉት ወደ ፈለክበት ማለት ነው። حتى ሙሽሪክ በዚህ ነበር የቁርአን ተጽዕኖ ማለት ይቻላል። አላህ Subhanahu Wa Ta'ala ተጠቃሚ አድርገን በቁርአን مرحبا جزاكم الله خير الشيخ محمد زكي وبارك الله فيكم وطال الله عمركم يا سلام በጣም ደስ በሚል መልኩ ሼኻችን የቁርአንን ተጽዕኖ ገልጸውልናል። አላህ ተባረከ ወተዓላ እንግዲህ ከነዛ ተጽዕኖ ከተጠራቸው አላህ ያደርገን። ሼኻችን አንድ ነገር ሲናገሩ እዚህ ላይ እንደው በጣም እንትን ካለኝ ከነካኝ ነገር መካከል ስለ ወሊድ ሲያነሱ ቁርአንን ልክ ልኩን ስለሚነግረው ነው ምናምን ያላችሁት ነገር ነበርና አሁንም ደግሞ እኔ እየፈከርኩኝ ነበርና በውስጤ እኛን ደግሞ ልክ ልካችንን ነው የነገሩን ሼህ ዘኪ ምንድነው የቁርአንን ትክክለኛ ትርጓሜውና ማዕናውን አውቀን ብናስተነትን ብንረዳው ኑሮ አማኝ ያልሆኑ ሰዎች ይህን ያክል ተአሲር ከፈጠረባቸው ብዙ ጊዜ እኮ ብዙ ሰዎች ቁርአንን ይቀራሉ። አላህ Subhanahu Wa Ta'ala ያገራላቸው ሰዎች አሉ። ግን ማዕናውን ስለማይረዱት ወይንም ደግሞ ከልባቸው ሆኖ አይደለም የሚቀሩት። ያ ደግሞ ካለ ማረዳት ነው። ማዕናውን ቢረዳ ቁርአኑን በሚያናግረው ልክ ቢያናግረው የሚፈጥርበት ተጽዕኖና ተአሲር በጣም ላቅ ያለ ይሆን ነበርና ቁርአንን አውቀን እንረዳ ወይንም ተጽዕኖ በእኛ ላይ እንዲመጣ አላህ Subhanahu Wa Ta'ala ያገራልን ሰዎች ወደ ዒልም መምጣት አለብን የሚለውን ሼኻችን ጠቆም አድርገውልናል ለማለት ያክል ነው። የዛሬው ፕሮግራማችን ሰዓት ስለገደበን እዚህ ላይ እንጨርሳለን። በሌላ ቀጣይ ክፍል እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። شهر رمضان